ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጨረሻውና ሶስተኛው የዛሬ ፕሮግራማችን የሚሆነው እንግዲህ ከምሽቱ ጨዋታ የማይታለፍ ሊታይ የሚገባ ትልቁ ጨዋታ፣ በተጨማሪም ከሊቨርፑልና ሪያል ማድሪድ በመቀጠል ትልቅ ትኩረት በወቅታዊ ብቃት የአምስቱ ትላልቅ ሊጎች አስተማማኝ ሁለት ቡድኖች የአምናው ሻምፒዮን ፒኤስጂ በሜዳው የወቅቱ ጠንካራው ሁሉንም ጨዋታዎች ያሸነፈ በምርጥና አስተማማኝ ፎርሙላ የሚገኘውን ባየር ሙኒክን በሜዳው በደጋፊው ፊት ያስተናግዳል። ፒኤስጂ አጀማመሩ ልክ እንዳምናው ወጣ ገባ በሚል በተጫዋቾች ብቃት፣ በተጫዋቾች ፊትነስ፣ በተጫዋቾች የጤንነት መጓደል ምክንያት ያምናው ሁለተኛ ዙር ላይ ያየነው የፒኤስጂን ጥንካሬ አሁን ላይ ባንመለከትም፣ ግን በዚህ ውድድር ፒኤስጂ የአምናውን ጥንካሬ ይዞ ነው እየቀረበ የሚገኘው። ባርሳን ያለፈው ጊዜ ያሸነፉበት መንገድ፣ ከዛ በኋላም በነበሩ ጨዋታዎች በሊጉም በሻምፒየንስ ሊግም ከዛ ቀደም ብሎም በአስደናቂ ፎርም ላይ ነው ፒኤስጂ የሚገኘው እና አሁን የዛሬው ጨዋታ እንግዲህ በተለየ ትኩረት የሰጠው ሁለቱ ክለቦች አንድ የሚያመሳስላቸው ባህሪ የተላበሱበት የቡድን ግንባታ አለ። ፒኤስጂ በተደጋጋሚ ቡድኑን በሉዊስ ኤንሪኬ የሚገነባበት የቴክኒክ አቅም ቴክኒሻል ተጫዋቾችን እንደ ቡድን የመገንባት በቴክኒክ ተጫዋቾች የታገዘ አስደናቂ ቡድን ለእግር ኳሱ ቤተሰብ ማራኪ እግር ኳስ የሚያሳይ በሉዊስ ኤንሪኬ የተገነባ ነው። እዛ ጋር ደግሞ ወጣቱ ቪንሴንት ኮምፓኒ በርንሌን ከሊጉ ከወረደበት በቀጥታ ወደ ባየር ሙኒክ ትልቅ ስትራቴጂ ነው የተዘዋወረው። ከበርንሌ ሁለተኛ ዲቪዚዮን ከወረደ ቡድን በቀጥታ የባየርን አሰልጣኝ ሲሆን ትልቅ ግርም ተፈጥሮ ነበር። ነገር ግን የባየር ሙኒክ ኃላፊዎች በኮምፓኒ ውስጥ የተመለከቱት አቅም ስታንዳርድ አሁን በባየር ሙኒክ እያሳየ የሚገኘው አስደናቂ አጀማመር ከአምና ጀምሮ የቡድኑ አንዱ ማሳያ ነው። ቅንጅት፣ ለወጣት ተጫዋቾች ቅድሚያ መስጠት፣ የቡድን ግንባታ፣ የፊት መስመር ተጫዋቾች ደግሞ የበለጠ አስፈሪ መሆኑና ቶሎ መላመዳቸው ፍጹም ይህን ጨዋታ የሁለቱም ክለቦች ስትራቴጂ ማጥቃት ላይ መሰረት ያደረገ ነው። ከመከላከል ይልቅ ማጥቃቱን ማጠናከር በተደጋጋሚ የምናስተውለው የሁለቱ ክለቦች የቡድን ግንባታ ነው። ፒኤስጂ በዘንድሮ የውድድር ዓመት ምርጡና የወቅቱን ኮከብ ተጫዋች ኦስማን ዴምቤሌን ባጋጠመው ጉዳት ምክንያት በበቂ ሁኔታ ሳይገለገል፣ ክራቫትስኬሊያም በጉዳት ወጣ ገባ እያለ፣ ዲዙሪ ዱዌ ደግሞ በበለጠ ከባድ ጉዳት አስተናግዶ እንግዲህ ለረጅም ሳምንታት ከሜዳ እንደሚርቅ ያለፈው ሳምንት ከኒንስ ጋር በነበረው ጨዋታ ከሜዳ በጉዳት ምክንያት ተቀይሮ ከወጣ በኋላ የሕክምና ውጤቱ ያሳያል ጠንካራና ከባድ ጉዳት እንዳስተናገደ። እነዚህ ሶስት ተጫዋቾች በዘንድሮ የውድድር ዓመት ለምሳሌ አምና የፈጠሩት ቅንጅት ለአርሴናል፣ ለሊቨርፑል፣ ለአስቶን ቪላ፣ ለማንቸስተር ሲቲ፣ ለኢንተር ሚላን በፍጻሜ ራስ ምታት የሆነ ምርጥ ቅንጅትና ሻርፕ የሆነ የሉዊስ ኤንሪኬን ቡድን እንድንመለከት አስችሎናል። የዘንድሮ ባየር ሙኒክ ኦሊሴ ኬንና ሉዊስ ዲያስ የፈጠሩ ቅንጅት ደግሞ ፍጹም የሚደነቅ ግብ ላይ ያላቸው ተሳትፎ የፈጠሩት መላመድና በፍጥነት አዳብት አድርገው ሙኒክን በበለጠ አስፈሪ አድርገዋል በዘንድሮ የውድድር ዓመት። ነገር ግን አንዳንድ አሁን የሚነሱ ነጥቦች አሉ በሁለቱ ክለቦች ወቅታዊና አሁን ላይ ባላቸው አቋም። ሉዊስ ኤንሪኬ የገነቡት ፒኤስጂ ቡድን ስለሆነ የተጫዋች ጉለት የማያሳስበው ቡድን የኳሊቲ ልዩነት ቢያሳስባቸው እንጂ እንደ ቡድን ሉዊስ ኤንሪኬ የተገነባበት ስትራክቸር የቡድን ግንባታ
ፍጹም የሚያስደንቅ ነው። በተጫዋቾች ጉለት ከባድ ራስ ምታት ውስጥ የሚገባ ክለብ አይደለም። በተጫዋቾች መጉደል የሚጨነቅ ቡድን አይደለም። ተጫዋች ቢጎል እንደ ቡድን ቦታው ከቨር ይደረጋል እንጂ የዛ ተጫዋችን ጉለት ሴንስ የሚያደርግ ቡድን አይደለም የሉዊስ ኤንሪኬ ቡድን። ባየር ሙኒክ ጎል ደግሞ በተመሳሳይ ወሳኝ ተጫዋቻቸው በዓለም እግር ኳስ ለወደፊት ትልቅ ስቴጅ ላይ የምንመለከተው ጀማል ሙሳይላም ተጎድቶበት የክሬቲቪቲ እጥረት ያላጋጠመው። ስለዚህ የሁለቱ ቡድኖች ግንባታ ማጥቃቱ ፍጹም ጥራት ያለው ፍጹም አስፈሪ ግብ በአማካይ አሁን በኢሮፒያን ቶፕ 5 ሊግ ውስጥ የግብ ስታቶችን ብትመለከቱ አንደኛ ሁለተኛ እየተፈራረቁ ነው የሚመሩት። ለምሳሌ በዩኤፋ ሻምፒየንስ ሊግ በዚህን ሰዓት ከፍተኛ ቁጥር ያለውን ግብ ያስቆጠረው ፒኤስጂ ነው፣ 13 ግብ ከየትኛውም ቡድን በላይ በዘንድሮ የውድድር ዓመት በመጀመሪያ 3 ጨዋታ ያስቆጠሩት ግብ በአማካይ ከ3 ጎል በላይ ከ4 ጎል በላይ በየጨዋታው ማለት ነው። ሁለተኛ ደረጃ ላይ የሚገኘው ባየር ሙኒክ ነው ከፍተኛ ግብ በማስቆጠር። ሁለቱ ክለቦች በበርካታ ሙከራዎች ኢላማውን የጠበቀ ማድሪድ ነው። በበርካታ ሙከራ አንደኛና ሁለተኛ ላይ የሚቀመጡት ፒኤስጂ እና ባየር ሙኒክ ናቸው። ማጥቃቱ ላይ ግን ለምሳሌ ፒኤስጂ በዘንድሮ የውድድር ዓመት የሶስቱን ተጫዋቾች ጥምረት ያገኘው ወይም በዘንድሮ በሁሉም ውድድሮች 2 ጨዋታ ብቻ ነው። ኮንሲስታንሲ ያልነበረው በጉዳት ምክንያት ኦስማን ዴምቤሌ መጠነኛ ጉልበቱ ላይ ባጋጠመው ጉዳት ምክንያት ከክለብ ወርልድ ካፕ ጀምሮ በነበረው ህመም አሁን የመጀመሪያ አካባቢ ለምን ያለፉትን 2-3 ጨዋታ ላይ ተቀይሮ መግባትና ሜዳ ውስጥ በፈጠሩት ነው። ነገር ግን እነዚህ 3 ተጫዋቾች አብሮ በጋራ የተጫወቱበት ደቂቃ 150 ደቂቃ እንኳን አይሞላም። ግን በ3 ጨዋታ ዴምቤሌ በተለይ እየተቀየረ መግባቱን ወደ ፊትነስ ውስጥ ከሚመጣ ድረስ እየተደረገ ነው የሚገኘውና በዚህ ምክንያት ፓሪስ ሴን ጀርሜን ከባድ ውጥረት ውስጥና ጭንቀት ውስጥ ይገባል ተብሎ ሲጠበቅ ሁሉንም ጨዋታ በማሸነፍ ነው የጀመረው። በሻምፒየንስ ሊግ አስተማማኝ የድል ጉዞ ላይ ነው የሚገኘው። ነገር ግን የክለቡ ወሳኝና ቁልፍ ተጫዋቾች 3ቱም በጉዳት ምክንያት በ3ቱም ጨዋታዎች ላይ አብሮ በጋራ መሰለፍ አልቻሉም። ፓሪስ ሴን ጀርሜን ግን ችግር የለበትም፣ የተሟላ ቡድን። አምና ከነበሩ ጨዋታዎች ውስጥ በደንብ የምናስታውሰው እንደ ፒኤስጂ ፈታኝ ፊክስቸር የገጠመው ክለብ የለም። ከሊግ ፌዝ በጥሎ ማለፍ ጭምር ነው ያለፈው። የሀገሩን ክለብ ሌንስን በማሸነፍ ሜዳው ላይ ጨዋታውን በመግደል እንጂ ፒኤስጂ ራሱ አደጋ ውስጥ ገብቶ ነበር። ግን ከ16 ውስጥ ሊቨርፑልን ከጣሉበት ጊዜ አንስቶ እስከ ፋይናል ድረስ ብታዩ እንደ ፒኤስጂ ከባድ መሰናክል ያለፈ ክለብ የለም። ነገር ግን እያንዳንዱን ጨዋታ በጥራት ነበር የሚያሸንፈው፣ አሳማኝ በሆነ ብቃት፣ አንድም ጥርጣሬና ጥያቄ የማይነሳበት በአስገራሚ የጨዋታ ብልጫ ተጋጣሚን ዶሚኔት ብቻ ሳይሆን ለተጋጣሚ በሚከብድ ደረጃ ፒኤስጂ አሳምኖ የሚያሸንፈው። አምና የኮምፖኒ ቡድን ለሽግግር ተጠቅሟል። ቡድኑ አንድ የውድድር ዓመት ለመሻገር ለመዋሃድ ሲስተሙን አዳፕት እንዲያደርጉ። ዘንድሮ ደግሞ ሙኒክ ካለፉት ጊዜያት ደግሞ በጣም አስፈሪና በጣም የተዋሃደ ሻርፕ የሆነ የመጣ ገዳይ የሆነ የፊት መስመር ገንብቷል። እነዚህ ጉዳዮች ሲታዩ የዛሬ ጨዋታ በግብ የታጀበ የእግር ኳሱ ቤተሰብ አይኑን ከቲቪው ላይ ሳይነቅል የሚጠናቀቅ ጨዋታ ነው። ሁለቱም 45 ነፃነት ያለው የእግር ኳስ ፍሎ፣ ምናልባት ኮርና ፋውል፣ ይሄ አሰልቺ የታክቲክ እንቅስቃሴዎች የማናስተውልበት ክፍት የሆነ እንቅስቃሴ፣ በሁለቱም የመጫወቻ ክልል የኳስ ድብደባ ለሁለቱ ግብ ጠባቂዎች ፈተና የሚሆንበት ክፍት የሆነ እንቅስቃሴ ከታክቲክ ጥብቅ ከሆኑ እንቅስቃሴዎች ይልቅ ከዚህ ጨዋታ 3 ነጥብ ለማግኘት የሚደረገው የማጥቃት እንቅስቃሴ በበለጠ ለእግር ኳስ ተመልካቹ እግር ኳሳዊ ውበትና እይታ የሚሰጥ ግሩም ፉክክር ይኖራል ብለን እንጠብቃለን። ከሁለቱ ክለቦች የቡድን ግንባታ ታስታውሱ እንደሆነ ፒኤስጂ በአስተሳሰብም
በቡድን ግንባታ በብዙ መልኩ ስትራቴጂክ ለውጥ ለማድረግ የወሰኑት የፒኤስጂ ፕሬዚዳንት ናስር አልከላይፊ የወሰኑበት ትልቁ ጨዋታ የ2021-22 የዩኤፋ ሻምፒዮንስ ሊግ ፍጻሜ ነው። ፒኤስጂ በባየር ሙኒክ የተሸነፈበት 1-0 በጣም በሻምፒዮንስ ሊግ እግር ኳስ ውስጥ እንደዛ አይነት የአንድ ቡድን የበላይነት በፍጻሜ ያልተስተዋለ። ቲያጎ አልካንተራ 96% በፍጻሜ እስካሁን ድረስ በሪከርድ የተያዘ የተጠናቀቀ ፓስ አኩሬሲ ያደረገ ከ130 በላይ ፓሶች በስኬት የተጠናቀቁ አብዛኛው ተቾቹ ደግሞ ፋይናል ሰርድ የነበረ በጣም ባየር ሙኒክ ፍጻሜ እስከማይመስል ድረስ ነበር። ኩስሊን ኩማን አስቆጥሮ በዛሽ ግብ ብቻ መጠናቀቁ ምናልባት ውጤቱ የዕለቱን የባየር ሙኒክ ፍጹም የበላይነት የአሁኑ የባርሳ አሰልጣኝ ሃንሲ ፍሊክ በቶማስ ቱኸል ላይ የወሰዱት የበላይነት የሚያስፈራ ነበር። በዕለቱ እንደ ፒኤስጂ እና ባየር ሙኒክ ያላቸው የክላስ ልዩነት የተጫዋቾች ጥራት ሳይሆን የቡድን ግንባታ ልዩነት የተስተዋለበት ጨዋታ ከዛን ጊዜ አንስቶ ከሱፐርስታሮች ጋር ወጣቶችን በማጣመር ፒኤስጂ ለመሻገር ከተለያዩ አሰልጣኞች ጋር እነ ፖቼቲኖ ብዙ በርካታ አሰልጣኞች መጡ። ነገር ግን ቡድኑ መልክ ሊይዝ አልቻለም። ሁላ በቀድሞ ተጫዋቻቸው በኪሊያን ኢምባፔ ጥቆማ ጭምር ፈረንሳይ አሰልጣኝ እንዲመጣ ተደረገ። ፒኤስጂ ወደ ሪትም ሊመጣ አልቻለም። ከዛም በኋላ ነው እንግዲህ የሉዊስ ኤንሪኬ እግር ከረገጠበት ጊዜ አንስቶ ፓሪስ ሴን ጀርሜን በቡድን ደረጃ መገንባት ተጀመረ። ይሄ ኢጎ በተሞላበት የመልበሻ ክፍል የሱፐርስታሮች እሰጥ አገባ አንዱ ለሚያነሳው ቅራኔ ክለቡ በአውሮፓውያን ውድድር መንገስ የፈለገበትን ስትራቴጂ በቀጥታ መልካስ ይዞ ውጤታማ ለሚያደርገው ሳይንቲስት ለሆነ ሌላኛ አሰልጣኝ ተሰጠ። ፒኤስጂ አምና አሳማኝ በሆነ የዓለም የእግር ኳስ ቤተሰብ ሁሉ የተስማማበትን ምርጡን ፒኤስጂ ተመለከትን። ከዛ ውስጥ ደግሞ ፈርጦ ነው የወጣው ኦስማን ዴምቤሌ ነበር። የባለንዶር አሸናፊ ሆነ። ግሩም የቡድን ግንባታ ልክ አሁን የባየር ሙኒክ የቡድን ግንባታ እንደ ፒኤስጂ ባይሆንም ነገር ግን ይቅርታ የክላስ ያላቸውን ተጫዋቾች በበቂ ሁኔታ ለወደፊትና በወቅታዊ የቡድን ጉዞ ላይ ትልቅ ልዩነት የሚፈጥሩ አሁን ለወደፊትም ታስቦ ከወዲሁ አስደናቂ ብቃቱን በሙኒክ ልዩነት እየፈጠረ የመጣው ኦሊሴ ያለ በወቅታዊ ብቃትና አሁን በፕራይም ታይሙ ላይ የሚገኘው ደግሞ ሉዊስ ዲያዝ አለ። አሁን ደግሞ በአምስቱ ትላልቅ ሊግ ገዳይነቱን በበለጠ በዋንጫ ያሸበረቀ የእግር ኳስ ኬሪየሩን ለማጠናቀቅ በፕራይም ታይሙ ግሩም አጨራረስና ሌላ ኳሊቲ ይዞ የመጣው ሃሪ ኬን አለ። በአማካይ ስፍራ ግን ያላቸው የቡድን ግንባታ አይደንቲቲ ተቀራራቢ ልክ እንደ ቪቲኛ የባየር ሙኒክ ቁልፍ ተጫዋች አሌክሳንደር ፓቭሎቪች ነው። ልክ እንደ ፒኤስጂው ቪቲኛ ይሄን ተጫዋች እስቲ ዛሬ ምሽት ተመልከቱ። ከዚህ በፊት ከቼልሲ ጋር በነበረው ጨዋታ ጥቆማ ሰተናችሁ አድማጮች በኮሜንት መስጫ ላይ በጎ አስተያየት ጽፋችሁልናል፣ እናመሰግናለን። ዛሬ ደግሞ በበለጠ ምክንያቱም ታይት ማርክ የለም፣ ይሄ አንድ ለአንድ ባትል የለም፣ ቴክኒክ ነው። ዛሬ ምሽት ዶሚኔት ለማድረግ ቴክኒክን የሚያዘነብሉ ሁለት ቡድኖች በካራክተር ደረጃ የሚገናኙት ቪቲኛ በዛ በኩል አለ፣ በዚህ በኩል ደግሞ አሌክሳንደር ፓቭሎቪች አለ። የሁለቱ ተጫዋቾች ልዩነት የዛሬው ጨዋታ ልዩነት ነው። ሁለቱ ተጫዋቾች የሚፈጥሩት ተጽዕኖ የዛሬው ጨዋታ ልዩነት ነው። በነገራችን ላይ ፓቭሎቪችን ከቪቲኛ ጋር እያወዳደርኩ አይደለም። በቡድን ውስጥ የሚሰጣቸው ሚና ለቡድናቸው አሸናፊ መሆን ቀጥተኛ አስተዋጽኦ ስላለው ሁለቱ ተጫዋቾች በሚፈጥሩት ልዩነት ነው የዛሬው ውጤት የሚወሰነው ለማለት ያክል ነው እንጂ ቪቲኛ ክላሱ በዚህን ሰዓት ከየትኛው አማካይ ጋር ይወዳደራል? በጣም ከፍ ብሏል። ፓቭሎቪች ቪቲኛ ደረጃ ላይ ለመድረስ ገና እያደገ ያለ ወጣት ጀርመናዊ ግን የእድገቱ ፍጥነትን ስንመለከት ፓቭሎቪች የደረሰበት ኳሊቲ እና ስታንዳርድ በጣም ከባድና
ጠንካራ ተጫዋች እንደሆነ እየተመለከትን ነው። ሁለቱም ክለቦች ከ3-3 አሸንፏል። 9 ነጥብ በመያዝ አንደኛና ሁለተኛ ላይ ተቀምጠዋል በ10 ግብ ክፍያ። የሁለቱ ክለቦች አስደናቂና ጠንካራ ግሩም አጀማመር ዛሬ ምሽት በጋራ በሚያደርጉት በስታድ ፍራንስ ጨዋታ እስቲ በደንብ የሚለይ ይሆናል። ነገር ግን በዚህን ሰዓት በዩሮፒያን ቶፕ 5 ሊግ ውስጥ በርካታ ግብ ያስቆጠረ ከኦገስት ጀምሮ እንደ እንግሊዛዊው አምበል ሃሪኬን የትኛውም ተጫዋች የለም። እስካሁን ድረስ ይሄ ተጫዋች በብቸኝነት ግብ ያላስቆጠረው ያለፈው ሳምንት ባየር ሙኒክ ባየር ሌቨርኩዘንን ባሸነፈበት ጨዋታ ለዚህ ጨዋታ ብሎ ያው በርካታ ቤንች ተጫዋቾችን በተጠቀመበት 3-0 ሲያሸንፍ በመጨረሻው የሊግ ጨዋታ ነው ሃሪኬን ግብ ያላስቆጠረው። በ15 ጨዋታ 22 ግብ አስቆጥሯል እና የሃሪኬን አጀማመር ራሱ ካለፉት ጊዜያት በጣም አስደናቂና ጠንካራ የሆነ ብቃት እየተመለከትን ነው። ሃሪኬን እንግዲህ ለመጀመሪያ ጊዜ በባየር ሙኒክ እግር ኳስ ታሪክ 5 ተከታታይ ጨዋታ ላይ ግብ ያስቆጠሩ አያን ሮበን በኦክቶበር 2013፣ ሮቤርቶ ሊቫንዶስኪ ደግሞ በ3 የተለያየ ጊዜ ነው። አሁን ሃሪኬን በ3 ተከታታይ ጨዋታ ግብ አስቆጥሯል በሻምፒዮንስ ሊግ። 4ኛው ከፒኤስጂ ጋር ነው፣ 5ኛ እያለ ይቀጥል። በሁለቱ ተከታታይ ጨዋታ ካስቆጠረ የምንጊዜም የባየር ሙኒክ የሻምፒዮንስ ሊግ ተከታታይ ጨዋታ ግብ በማስቆጠር በሚል በሪከርድ ውስጥ ይጠቃለላል ማለት ነው። ይሄ አስደናቂ የሃሪኬን አጋጣሚ ነው። ነገር ግን ሁለቱ ክለቦች በተገናኙበት ጨዋታ ባየር ሙኒክ ነው በርካታ ጊዜ 14 ጊዜ ተገናኝቶ 8ቱን ባየር ሙኒክ ነው ማሸነፍ የቻለው። ነገር ግን ባየር ሙኒክ የሚያሸንፍባቸው ወቅቶች እንደዚህ አይነት የፒኤስጂ አስደናቂ ብቃት ላይ ባልነበረበት ወቅት ነው። ወይም ፒኤስጂ በወቅታዊ ብቃትና ይሄ በብራዚላውያንና በላቲን አሜሪካ ተጫዋቾች ተጽዕኖ ውስጥ በወደቀበት ወቅት የነ ኔይማር የተለያዩ የነ ካቫኒ ምናምን በነበሩበት ወቅት በሜዳው ፒኤስጂ ያሸንፋል። ሙኒክ ሜዳ ላይ ግን በጣም በከባዱ ነበር የሚሸነፉት። ከዛም ሙኒክ ሜዳ ፒኤስጂ ማሸነፍ አቃተው። ከዛም በኋላ በፒኤስጂ ሜዳ ሙኒክ እየመጣ ማሸነፍ ጀመረ። በዘንድሮ የውድድር ዓመት በአጠቃላይ በሁሉም ውድድሮች እስቲ ተጫዋቾች ያደረጉትን ቀጥተኛ አስተዋጽኦ እንመልከት። ሃሪኬን በአጠቃላይ 28 ግብ ላይ መሳተፍ ችሏል በሁሉም ውድድሮች። ሚካኤል ኦሊሴ በሁሉም ውድድር 19 ግብ ላይ መሳተፍ ችሏል። ሉዊስ ዲያዝ በቀጥታ 16 ግብ ላይ ሉዊስ ዲያዝ መሳተፍ ችሏል። 9 ግብ 7 አሲስት። እነዚህ 3 ተጫዋቾች በድምሩ ያደረጉትን የግብ ተሳትፎ ተመልከቱ። 3ቱ ተጫዋቾች ብቻ 57 ግብ ላይ ተሳትፈዋል። 57 ግብ ላይ መሳተፋቸው ብቻ ሳይሆን ተጫዋቾቹ በድምሩ 48 ግብ አስቆጥረዋል። ይቅርታ 46 ግብ 3ቱ ተጫዋቾች። ስለዚህ ለፒኤስጂ የተከላካይ ክፍል ሌላ ራስ ምታት ነው። አንድ ደግሞ ከዚህ ጋር እያይዘ ማንሳት ያለብን የሁለቱ የቡድን ግንባታ ማጥቃቱ ላይ በጣም በዚህ ደረጃ አስደናቂ ከሆነ ሁለቱም በተከላካይ ስፍራ ደግሞ ግንባታቸው ይታማሉ። አሁን በአምና የውድድር ዓመት ቆይታ ፒኤስጂ አስደናቂ የመሃል ተከላካይ ስፍራ ጥምረት የነበረው የዊሊያም ፓኮና የማርኪኒዮስ ጥምረት ነው። በዘንድሮ ደግሞ የውድድር ዓመት ሁለቱ ተጫዋቾች በጋራ የተሰለፉት 3 ጨዋታ ነው። በባየር ሙኒክ በኩል የአልፌንሶ ዴቪንስ ጉዳት አለ። የጆናታ ጣሃና የአፖሚካኖ ጥምረት በኪም ላይ ያላቸው እምነት ቦርዱ በጣም አነስተኛ ነው። ኮንሲስታንሲ የለውም። ተከላካይ ግብ ያስተናግዳል። ይሄ ክፍተት አለበት። ሁለቱም ቡድኖች የተከላካይ ስፍራቸው አስተማማኝ አይደለም ዘንድሮ በጉዳትና በብቃት ምክንያት። ታዲያ የዛሬው ጨዋታ አጥቂው አግቢው ከሆነ የሁለቱም ክለብ ተከላካዮች ደግሞ የመከላከል ስትራክቸሩ ደካማ ከሆነ በርካታ ግብ ልንመለከት ነው። ስለዚህ አይኖች ሁሉ ወደ ፓርክ ዲ ፍራንስ ያማትራሉ። ከዛም በኋላ የምሽቱን ጨዋታ ተመልክተን ድረ ጨዋታ ግምገማ በነገው ንጋት ፕሮግራማችን ይዘን እንመጣለን። ፔዥን ከባየር ሙኒክ በዚህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።
ከሀገር ውጭ የምታደምጡ ደግሞ ለቻናላችን የምታደርጉትን ድጋፍ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በሊቨርፑል ሪያል ማድሪድ፣ በስላቪያ ፕራግ አርሴናል እና ካሊፊዮሪን የአርሴናል የተከላካይ ስፍራ በተመለከተ የተለያዩ ቆይታዎችን ይህን ፕሮግራም ጨምሮ በ3 ፕሮግራም ዛሬን ዕለተ ማክሰኞን የዩኤፋ ሻምፒዮንስ ሊግ በተመለሰበት 4ኛ ማች ዴይ 4 ጨዋታ በ3 ፕሮግራሞች ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ትናንት በተደረገ የፕሪሚየር ሊግ አንድ ቀሪ ጨዋታ በስቴዲየም ኦፍ ላይት ሰንደርላንድ ኤቨርተንን አስተናግዶ በሰንደርላንድ ፍጹም የበላይነት ጨዋታው 1-1 ተጠናቋል። ኒዴይ ለኤቨርተን፣ ግራኒት ዣካ የቀድሞ አርሰናል አማካይ ለሰንደርላንድ በማስቆጠር ሰንደርላንድ በሊጉ 4ኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት በሜዳው አርሴናልን ያስተናግዳል። የሌሪስ ቡድን አስደናቂ ጉዞውን ቀጥሏል። የዛሬው ፕሮግራማችንን ይመስላል። ሰላም ቆዩ።